በመጨረሻም መጣ። ይቀርበኝ መስዬ፣ ያላሰብኩት ነገር አጋጥሞኝ። እሺ ለምንድን ነው ጌጡን ለኔ ላከው? ለምን ይመስልሻል? የመጨረሻ አንቺ ነሽ ብዬ ስላመንኩኝ፣ ስላፈቀርኩሽ፣ ለአንቺ ምንም መሆን ስለምችል መስዬ። እኔ ካልፈለግኩስ? ይኸውልሽ ችግርሽ ፍቅር እንዳልሆነ አውቃለሁ። ገና ሳታውቂኝ እኮ ነው ያፈቀርሽኝ። ችግርሽ እምነት ማጣት ነው። እሱን ደግሞ እኔ ራሴ በደንብ የማስተካክለው ነገር ነው። ቴዲ፣ አንድ ነገር እንድታውቅ እፈልጋለሁ። በእኔ መልፋት የለብህም። ላፈቀሩት ሰው የሚደረግ ነገር ልፋት ሆኖ አያውቅም። ይኸውልሽ ለአንቺ ደግሞ መክፈል ያለብኝን ነገር ሁሉ ከፍላለሁ መስዬ። እሺ በይኝና ለአንዴና ለመጨረሻ ጊዜ ማንነቴን ላሳይሽ። በዚያውም የማታውቂውን ነገር ልንገርሽ። እንዴት ልመንህ? ዓይንሽን ጨፍነሽ እመኝ። በቃ ምንም ነገር እንደማታውቂ መስዬ። እንደ አዲስ እንተዋወቅ። እኔም አንቺን እንደ አዲስ ሆኜ ልቅረብሽ። በጭራሽ እንደዛም አይሆንም። እውነቱን እያወቅኩ ማስመሰል አልችልም። ጌጡ ህይወቴ ላይ ምን ያክል ዋጋ እንዳለው ገና ሳታውቂኝ በፎቶ ልኬ ነግሬሻለሁ አይደል? ዋጋው አልጠፋኝም። የጠፋኝ ያንተ ዋጋ ነው፣ ያንተ ማንነት፣ ያንተ ታማኝነት። እስኪ አስበው፣ እዚህ ምድር ላይ እኮ የምንኖረውም የምንፈጠረውም አንዴ ነው። እስካሁን የኖርኩት በተሳሳተ መንገድ ውስጥ ነው። ከዚህ በኋላ ግን መሳሳትም የማይሆን ቦታ መገኘትም አልፈልግም። እሺ ንገሪኝ፣ ምንድነው አንዴ ካመንሽኝ በኋላ ቃልሽ እንድቀይር ያደረገሽ? አንተ እኔ ልትገለኝ ትፈልጋለህ እንዴ? ማለት ቆይ ምን እያልሽኝ ነው? አንተ ብታስመስልም እኔ ሁሉንም ነገር አውቃለሁ። እሺ የቱን ነገር ነው የምታውቂው መስዬ? ለሄለን እኔ እንድሞት ወይም የሆነ ነገር እንደው መድኃኒት ሰጥታታል አይደል? ምን? አሁን መጣልኝ። ስለዚህ ቤታችሁ መጥቼ ከሄለን ጋር ስናወራ ተደብቀሽ ሰምተሽናል አይደል? አዎ በደንብ ነው የሰማኋችሁ። አየ ፈጣሪ ያጋለጣችሁ። እንደናንተማ ቢሆን ልትገሉኝ ነበር። ቆይ እውነት አንቺ መግደል ብፈልግ ከብዶኝ ይመስልሻል? እንደዚህ ልልሽ ባልፈልግም ግን እኔ ላንቺ እየተከላከልኩልሽ ነው። እኔ መድኃኒት አልሰጥሽም ካልኳት እራሷ ከሌላ ቦታ በሌላ መንገድ ታመጣለች አይደል? ለዛ ነው የውሸት መድኃኒት የሰጠዋት። እና የሰማሁትን ልትክደኝ ነው? አልክድሽም፣ ግን ደግሞ አንቺ እንደምታስቢው የሚገድል ወይም የሚመርዝ መድኃኒት አይደለም የሰጠዋት። ዝም ብሎ ጥቅም የሌለው ነገር ነው የሰጠዋት። እሺ እንዴት ልመንህ? ይኸውልሽ መድኃኒቱን እንደምንም ከሄለን ሸውደሽ አምጪውና እኔ ሙሉ ለሙሉ ወስጄ ያሳይሻል። ከዛ ምንም አይነት ጉዳት እንደሌለው ታያለሽ። ቆይ አንቺ ግን ምንም አታምኝኝማ? ምን ላድርግ? ከምታረጉት ነገር አንጻር ነው እምነቴን ያጣሁት። እሺ ለማንኛውም ይሄን ሁሉ ነገር አሁን ነገርኩሻ። አሁን ሳምንሽ ትንሽ ትንሽ አመንኩ። ወረኛ
ወዴት ነው? ወደ ላይ ልወጣ ነው። የማደርገው ነገር አለ። ምንም ነገር ማውራት አልፈልግም። ወደሽ ነው የምታወሪው? በሰው መሀል ከምንጨቃጨቅ ብዬ ነው ትቼ የመጣሁት። እንዴት ነው አንድ ሰው በተደጋጋሚ መንገድ ላይ ያውም የማይሆን ቦታ የምታገኘው? ስማኝ ቤሉን፣ ቴዲ ማለት ቀኝ እጄ ነው። የአባትህም ቀኝ እጅ ነበር። እሱ ስለሚያምነው ነው እኔም የማምነው። አይ አላምንሽም። የአባቴ ቀኝ እጅ ታዲያ ለምን ለአንቺ ቀኝ እጁ ይሆናል? ሲጀመር ቅርበታችሁ የስራም አይመስለኝም። ኧረ እባክህ እና ሌላ ምን ይመስላል? እሱን አንቺን ልጠይቅሽ እንጂ ቆይ ምንሽ ነው? ቅርበታችሁ ምንድን ነው እንዴ? ነገርኩህ፣ የስራ ባልደረባዬ ነው። በቃ ሌላ ምንም ልልህ አልችልም። ኧረ ነው እንዳምንሽ ትፈልጊያለሽ አይደል? ቆይ ማንሽ? ቤተሰቦችሽ እነማን ናቸው? በዙሪያሽ ያለው ሰው ማን ነው? መልሽልኝ። አባቴ የሚያውቀው ማንነትሽን ማወቅ እፈልጋለሁ። ቆይ ማንሽ? አባቴ በየትኛው ስራሽ ነው ራሱ ተሸንፈው ሌሎች ሰዎች እንዲወዱሽ ያደረግሽ? ወይኔ አልጨረስኩም። አንተ ደግሞ እዚህ ምን ታደርጋለህ? ዛሬም ለመረበሽ ነው የመጣው? እንዴት ነሽ? ምን ነው አልመሸብሽም? እንደዚህ ተረጋግተህ ማውራት ትችላለህ እንዴ? ማለት እንደዛ ስቲ ንግግርሽ አልገባኝ። አይ ሁሌ ስትናደር ስትቆጣ ወይ ደግሞ ስትደባደብ ነው ማቀፍ ብዬ ነው። ልክ ነሽ። አሁንም ያው ነኝ። የሚያናድድ ነገር ስላላደረግሽ ነው እንጂ ጥርግርግ አድርጌ ነበር የምሰድብሽ። ይሁን እሺ። እና ማንን ፈልገህ ነው በር ላይ ያለው? ማንንም አልፈለኩም። ኤልሹን ከሆነ ብዬ ነው። ቢሆንም ግን አሁን መሽቷል። እሷንም አሁን ነው ሸኝቻት የገባችሁ። ማለት ከቤት እኮ መውጣት አትችልም። እንዴት ሆኖ? በቃ በእናትሽ ጥያቄ አታብዢ። መሽቶብሻል። ወደ ውስጥ ግቢ። እሺ ቻው። ቻው። ወይ መሸኘት ለራሷ ድጋሚ የምታየኝ አይመስለኝም። ይኸውልሽ ሴትዮ፣ ከዚህ በኋላ እኔ አቅም የለኝም። ሂጅ ግቢ። እሺ እገባለሁ። ሂድ አንተ። ኧረ እባክሽ፣ በፍጹም አልሄድም። ይኸውልሽ ስትገቢማ ማየት አለብኝ።
ይኸውልሽ አሁን እዚህ ጋር እናትሽ ወይ አባትሽ ቢመጡ እኔ መሮጤ ነው። ማ አንተ ነው የምትሮጠው? ፈጣጣ ባይሆን ለማያውቀው ተናገር። ባይሆን ይሮጣለሁ። የኔ ፈሪ አታስቢ እሺ። ቢመጡ ራሱ ይዤሽ ነው የምሮጠው። እርግጠኛ ነህ? እኔ ይዘህ ትሮጣለህ? አዎ በደንብ። እሱ ላፍ ነው። አሁን ቢመጡ ወይ እዚህ ጋር አይተውኝ አልፈልግም ቢሉኝ አይንሽን ላፈር ነው የምትለኝ እንዴ? እንደዚህ ነው እንዴ የምታስቢኝ? ተያ እኔ እኮ ላንቺ ብዬ ምንም እሆናለሁ ነው ወይስ አታምኝም? ስቀልድ ነው የኔ ዱርዬ። ምድር ላይ እንዳንተ ማምነው ሰው የለም። አንተ እንደምትታየው አይደለም። ስታይ እንዴት ነኝ? ሳልታይስ? ስትታይማ ዱርዬ፣ ትምህርት የማይገባው በጣም አስቸጋሪ፣ ለሰዎች ጭራሽ የማያስብ ግድ የለሽ ነው የምትመስለው። እና አሁንስ ማለት ስታይ በጣም ተቃራኒ ነክ። ማለት ይሄ በጣም ጥሩ የዋ ለሰዎች የምታስብ ነህ። ጎበዝና አስተዋይ ነህ። ባክሽ አሰክሽኝ። እኔ ውሸት አልወድም። አልዋሻም፣ ከምሬን ነው እውነት። በቃ እሺ ግቢ፣ ነገ ክላስ እንገናኛለን። እንዲህ ማለት ቢገብች ስልክ አናወራም እንዴ? አረ እናወራለን፣ አታስቢ። እሺ በቃ ሰላም ደር ባይ። እሺ ቻው። ጤነሽ? እኔ ጽጌረዳ ለቂም እባክህ። እንዴ እኔ ጽጌረዳ ልጅል ማለት አንቺ ለምንድን ነው የሷ ልብስ የወሰድሽው? ያምሻል እንዴ? ቆይ ምና ልብሱ እኮ አሁን እንዲህ ሰው ነው የኔ ገላ አይታየም ነበር እንዴ? እንዴ የሰሞኑን ነው አለባበሴ ነው። ደግሞ ፍቅራችሁ ደርቷል። ጭራሽ የኔ ጽጌረዳ ምናምን ትላለህ። እንዴትም በጠራት አይመለከትሽም። ደግሞ ምን አይነት ተንኮል ለመስራት ነው የሷ ልብስ የለበስሽው? የምን ተንኮል የምትለው? ሜካፑን አንቺ ነሽ አይደል እንደዛ የቀባባሻት? እና በቀባት እኔ መስዋዕት ትቤታለሁ። ለኔ ግን ራሷ እንደተቀባሽ ነው ነገርሽ አይደል? ካልተሳሳኩ። አዎ። ወይ ጉድ! ደግሞ በድጋሚ ልትዋሽኝ ነው? ደግሞ ምንም አይጠቅምሽም። ዋሽተሽ ምንም ያገኘሽው ነገር የለም። ስለዚህ እውነቱን ብቻ መናገር ልመጂ። እሺ? ከኝ እባክህ። ቆይ ስልኳ ለምንድን ነው የማይሰራው? ጆ ቆይ ምን ያህል እንደማምነው ታውቃለህ አይደል? እምነትን አታሳጣኝ። አልችልም ኤልሹ። ለመጨረሻ ጊዜ ነው የምጠይቅህ፣ ንገረኝ። አትችልም? አዎ ይቅርታ አልችልም። ይህ ባለጌው እሱ እኔንም ቢያለኝ አስመሳይ፣ እንደሚወደኝ እንደሚያስብልኝ እንደሚንከባከበኝ ያስመስላል። ለነገሩ ይበለኝ፣ እሱ ምን አደረገ? የኔ ጥፋት ነው። ምንም ቢሆን እኮ ሰው ነው። እንደዚህ አይነት በሰው መተማመን አያስፈልግም ነበር። ምንድነው ብርድ ላይ ብትሽ ተቀመጥሽ? ምንም እንደዚሁ ማረፍና መቀመጥ ፈልጌ ነው። ከተቀመጥሽም ውስጥ ላይ ገብተሽ ተቀመጪ። በይ እዚህ ብርድ ላይ ወጥተሽ መቀመጥሽ ልክ አይደለም። ተንሽ። ተዋዱ፣ ደብሮኛል። ለምንድን ነው የሚደብርሽ? ከክፍልሽ እንዳትወጪ ስለተባልሽ? አይ አይደለም፣ እሱ እኮ ቅጣቴ ነው። እሺ ምን ሆነሽ ነው? አሁን አውሪ። ምንም የማወራ ነገር የለም። እንዴ በደንብ ነው እንጂ የሚኖርሽ። ዛሬ ውልሽ እንዴት ነበር? ምን አጋጠምሽ? ምንም አላጋጠመኝም። ተኝቼ ነው ያልኩት። ተይ እንጂ የማምንሽ ነው የሚመስልሽ? ሁኔታሽ ግን ምንም ተኝተው ያለ አይመስልም። እና ምንድን ነው የሚመስለው? በጣም የደበረው ሰው። በህይወት በጣም የምታምነውና ዋጋ የምትሰጠው ሰው ዋጋ ቢስ ሆኖብህ ያውቃል? አዎ ያውቃል። ሲጀመር ለማንም ሰው ዋጋ መስጠት የለብሽም።
ራስሽን ብቻ ነው መውደድ ያለብሽ። በማንም ሰው አትተማመኝ። ሰው ማመን እኮ አይቀርም። ችግሩ የተሳሳተ ሰው ስለምናምን ነው። እሺ ምን ነሽ? ለአንተ ብነግርህ ምን መፍትሄ አለክ? አንተ ራስህ እኮ እኔን መደበቅ አልቻልክም። እንዴ ለምን ትደብቅኛለሽ? እስከ መቼስ ነው የምትደብቂኝ? ቆይ ግን ቤት አረሱሽ መልከኝ ለምንድን ነው? እሱ ሌላ ጊዜ እነግርሻለሁ። ዛሬ እንደማየው ግን በጣም ደክሞሻል። አዎ በቃ ዝም ብለሽ ረፍ በይ እሺ? ይሄ በሽተኛ የሆነ ልጅ ሄሎ፣ ቤት በሰላም ገባሽ? ገብቻለሁ። አሁንማ ክፍሌ ገብቼ ቁጭ ብያለሁ። ደስ እንዳለኝ ልነግርሽ ነው የደወልኩት። በምን ነው ደግሞ ደስ ያለ? ስለተረዳሽኝ፣ ስላመንሽኝ፣ አብረሽኝ ለመቀጠል ስለተስማማሽ፣ አክብረሽኝ መልእክቴን ሰምተሽ ልታገኘኝ ስለመጣሽ ነው። ያው ትመጣ እኮ እንስማማለን ብዬ አልነበረም። ለመጨረሻ ጊዜ 1 ሰዓት ስጪኝ ስላልከኝ ነው እንጂ። በዛም ሆነ በዚህ ግን ዋናው መምጣትሽና መስማማታችን። እሺ ነገ ፍሬ ሆነሽ መውጣት በምትሽይበት ሰዓት ላገኝሽ እፈልጋለሁ። እንዴ በየቀኑ ከተገናኘንማ መባረሬ ነው። በሳምንት አንዴ ነው መገናኘት ያለብን። እንዴ ተያ፣ የምን ከሳምንት አንዴ ነው? ደግሞ ከተባረርሽም ተባረርሽ ነው። እኔ ጋር ትመጫለሽ አደል? እመጣለሁ። መምጣትም ማለት አንተ ቀላለሁ። ለማንኛውም ግን አንድ ነገር ልንገርህ። እንደዚህ አምነኸኝ የእናትህን ጌጥ ስለሰጠኸኝ አመሰግናለሁ። ግን ጌጡ አንተ ጋር ነው መቆየት ያለበት። እንዴ መሲ፣ ቆይ ለምን አትወጂኝም እንዴ? አረ ይሄ እኮ አለመውደድ አይደለም። ግን ሁሉም ነገር ጊዜው ሲደርስ ይሆናል። ቀስ ብለህ ትሰጠኛለህ። አይ አንዴ አምኜብሽ ሰጥቼሻለሁ። ስለዚህ አንቺ ጋር ነው መሆን ያለበት። እኔ ጋር ምንም አያደርግም። አይ እንደዛ አይሆንም። ችግር እኮ የለውም። ደግሞ መስጠት አይቀርም። ያውን በክብር ነው አይኔን እያየህ ምሰጠኝ። እሺ እኔ ፍልቅልቅ፣ ደስ እንዳለሽ። እሺ ቻው፣ በቃ ደህና ደር። አሜን። ሰላም ደሪልኝ። እሺ ማም አንዴ መነጋገር አለብን። ማሚ አንተ ደግሞ እዚህ ምን ታደርጋለህ? በዛ ላይ ደግሞ ማሚ በጠዋት ትሄዳለህ። አንተ እዚህ ገባው? በአጋጣሚ ነው የገባሁት። እና ገብተህ ምን እያደረግህ ነው? እንደማይ ከሆነ የሆነ እቃ እየፈለግህ ነው። የምን እቃ? የራስ ክፍል ያለው መሰለህ እንዴ? ኧረ እኔ አልነካሁትም። ሁኔታ ግን እንደዛ አይመስልም። ማሚ የት ናት? ከመግባት በፊት አይታታል? የት ነው ሄደችው?
አይ አላየኋትም። እንጂ እዚህ ምን እያደረክ ነበር? ምንም የተነካ ነገር የለም። ስለዚህ አይመለከተኝም። እሺ አንቺ እንዳልሽ። አንቺ ማንን ትጠይቂያለሽ? እኔ ማንን ልጠይቅ? እኔ ልሹን ጠይቃታለሁ። አንተ ግን ሄለን ጠይቃት። ማለት እኔ እሷን ለመጠየቅ ለመፋጣጥም ስለሚከብደኝ። እሺ ጠይቃታለሁ። ምንድን ነው እንደዚህ አጣርፈ የጠራኝ? ኤልሽ ሆነችው ነገር አለ እንዴ? የተገናኘነው እኮ ሌላ ነገር ለማድረግ እንጂ ስለ ኤልሹ ልናወራ አይደለም። ስለዚህ ወደ ጉዳያችን። ስማ፣ በአንተ ምክንያት እኮ ነው ከደህና ጓደኛዬ የተጣሉት። ንዴቷ ለቅቅ ሲያደርጋት ተመልሳችሁ የምታወሩ የሚሆነው። አትጨናንቅ። እናያለን። እሺ ምን ነበር የፈለግከው? ብዙ ጓደኞች አሉ አይደል? ስለዚህ ሁሉም እዚህ ነገር ላይ እንዲሳተፉ ፈልጋለሁ። እሺ አደርጋለሁ። ከዛስ? እነዚህ ምስሉ ላይ የምታያቸው ወጣቶች ይታየዋል አይደል? እነሱ ፈልገህ ታገኘኛለህ። አንተ አገኛቸው እንጂ። ቆይ ለምንድን ነው ከአንተ ከጠላቴ ጋር የምተባበረው? አንዳንድ ጠላቶች ይስማማሉ፣ ግን እኔን ለመሸወርና ለማታለል እንዳትሞክር። ስማ፣ አሁን እኔ ሰው ተከታትዬ የሚይዝበት ሞራል ላይ አይደለሁም። ስለዚህ ንግግራችን ለዛሬ እዚህ ላይ ቢቋጭ ይሻላል። ትናንት እንደምታገኘኝ ተስማምተናል ነበር። አይንዬ በጣም ይቅርታ፣ በጠዋት ቀሰቀስኩሽ አይደል? አረ ግድ የለም ምን ችግር አለ ብለሽ ነው። አይንዬ አሁን የምልሽን ነገር ለማንም ሰው መናገር የለብሽም። ታውቂያለሽ ምን ያህል እንደማምንሽ። ለዛ ነው እዚህ ቤት ውስጥ ከነ ልጆችሽ ያሳረፍኩሽ። ባይሆን ኖሮማ አይቻልም ልሽ ነበር። ኧረ አውቃለሁ ሄለኔ። ምን ነው ምን ገጠመሽ? ለጊዜው ምንም አላጋጠመኝም፣ ግን አሁን መሄድ አለብኝ። ልጆች ወይም ደግሞ ሌላ ሰው መጥቶ ስለኔ ቢጠይቅሽ ምንም አይነት ነገር እንዳትናገሪ እሺ? ወዴት ልትሄጂ አስበሽ ነው? የትም አልሄድም፣ ለስራ ነው የሚሄደው። እዚህ ቤት የሚፈጠረውን እያንዳንዱ ነገር ደግሞ እየደወልሽ እንድታሳውቂኝ ይፈልጋለሁ። ማ እኔ? እናማ አንቺ እየደወልሽ ታሳውቂኛለሽ ማለት ነው። ኧረ ተይ፣ ምን ነው በጣም ትቆያለሽ እንዴ? አይ ብዙ አልቆይም፣ ያው ለጊዜውም ቢሆን ፈልጊው ነው። እና ቆይ ማንም ሳይሰማ ለልጆቹም ሳትናገሪ ነው እንዴ የምትሄጂው? አዎ፣ ለምን እንደማልነግራችሁ ስመለስ እነግርሻለሁ። እሺ፣ አሁን በጣም ቸኩላለሁ። እኔ እንዴት እንዴት አደርክ ቤሉልኝ? እግዚአብሔር ይመስገን። ማሚ ስትወጣ አይተሻታል እንዴ? አይ አላየኋትም። እኔ አሁን ገና መምጣቴ ነው። እሺ። ማን ነው ደግሞ በዚህ ሰዓት የሚደውለው? ሀሎ እኔ ምን ሆነሻል? ችግር አለ? አይ ኧረ የለም። ታዲያ በተደወለልሽ ስልክ ይሄን ያክል ያስደነገጠሽ? ደነገጥኩ እንዴ? አዎ በደንብ ደንገጠሻል እኮ። ማን የደወለልሽ? ስጪኝ እስኪ ስልኩን። አይ ማንም አልደወለም። የተሳሳተ ስልክ ነው። የተሳሳተ ስልክ እንደዚህ ያስደነገጠሽ? ይገርማል። እርግጠኛ ነሽ ግን ማመን አላይሻትም? አዎ አላየኋትም።
ማለት ምን አስደበቀኝ ብለህ ነው? ሄሎ ሄለኔ፣ እንዴት ነሽ? ደህና ነኝ አይንዬ። ምን ነው አሁን ወጥቻው እንደውልሽ? አሁን ስልክ ተደውሎ ነበር። ያለሽባት ሴትዮ ብቻ ንግግራቸውም አልገባኝም። የሚሉት ሁሉ ስድብ ነበር። እሺ በቃ ከዚህ በኋላ ቢደውሉ እንዳታነሽ። እንደውም ስልክሽን አጥፊና ለእኔ ስደውይ ብቻ ክፈቺ። በጭራሽ በእጅ ስልክ እንዳትይዢ። ሄለኔ፣ እርግጠኛ ነሽ ግን ምንም አልተፈጠረም? አይንዬ ስመለስ ሁሉን እነግርሻለሁ። ለጊዜው ያልኩሽን ብቻ አድርጊ። እሺ 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 በቃ በሰላም ወይ። ወይ ጣጣ ምን ሆና ነው? ኑኑዬ እንዴት አደርሽ? እንዴት አደርሽ? ልሹ አምሮብሻል። ልትወጪ ነው እንዴ? አዎ ልወጣ ነው። ግን እትዬ ምን? ቆይ ግን ኑኑ ትንሽ አበዛሻል መሰለሽ። እኔን የመጠየቅ ድፍረት ምኬት ነው የምታገኘው። ለማንኛውም ስልክሽን አገኘሽው? አይ አላገኘሁትም። እሺ በቃ ኑኑ፣ አንቺ ላይ ጉዳት የሚያደርስ ነገር አለ። ግን በቃ እንደ እህት እንደ ቤተሰብም ወይ እንደፈለግሽ አድርግሽ አስቢው። ግን የሆነ ነገር እንድታደርግልኝ ፈልጌ ነበር። ምንም ተንኮል ከጀርባሽ አልሰራም። እሺ ይቅርታ ይልሹ፣ ይሄንን ማድረግ አልችልም። ባለፈው ምን አይነት ሜካፕ ቀብተሽኝ እንደወጣን አንቺም ምንም እናውቃለን። ታውቂያለሽ ይልሹ፣ እኔ እኮ አንቺን ደስ እንዲልሽ ብዬ የማደርገው ነገር ነው። ማለት በቃ አንቺን ካስደስተሽ ብዬ እንጂ ፋራ ወይም ጅል ሆኜ አይደለም። ልክ ነሽ። ምንም ብትይ ይገባኛል። ግን ሁሉንም ነገር እሺ፣ አሁን በህይወቴ ትልቅ ነገር እንድታደርግልኝ ነው የምፈልገው። ኤልሹ ይቅርብኝ፣ ምንም ነገር ማድረግ አልችልም። እባክሽ ኑኑ፣ በምትወጁ ነገር በወንድምሽ ለምንሽ። ወይኔ ኤልሹ፣ እሺ ምንድን ነው የፈለግሽው? የሆነ ሰው በደንብ እንድታወሪልኝ እፈልጋለሁ። ስለ ስልክሽ መጥፋት አያሳስብሽ፣ እኔ እገዛልሻለሁ። እንዴ ለምን ራስሽ አታወሪውም? እኔ ለምንድን ነው የማወራልሽ? ቆይ ግን ምንድን ነው ምክንያትሽ? በህይወቴ በጣም ትልቅ ጉዳት የጎዳኝ ሰው ነው። እኔ አውርቼው ምን ላደርግ ነው ታዲያ? ፍቅር እንዲይዝ አድርጊልኝ። ከዛ እኔ እንደምንበቀል አሳይሻለሁ። ከዛ እስከ ዘላለም ባለቤቴ ነው የምትሆኚው። አይ ይሄ ነገር ምንም አልተዋጠልኝም፣ ይቅርብኝ። ለእኔ ስትይ ነው። ግን ደግሞ አላስጨንቅሽም። አስቢበትና ንገሪኝ። ከእኔ የምታተርፊው ነገር ባይኖርም ዝም ብለሽ ለታዋይልኝ። እሺ በቃ ላስብበት። እሺ አስቢበት። እኔ ችግር የለም። ምን ሆነሽ ነው የጠፋሽው? ስልክሽን ስሞክር አይሰራም። ክፍልሽን መጥቼ የለሽም። ስልኬ ጠፍቶብኝ ነው። በዛ ላይ ደግሞ ማታ ከእናቴ ጋር ነበርኩ። ታውቂያለሽ፣ በቤተሰቦችሽ በጣም ነው የምቀናው። በጣም ደስ የምትሉ ቤተሰቦች ናቸው። ትከባበራላችሁ፣ ትዋደዳላችሁ። ያንተን ቤተሰቦች እኮ አሪፍ ናቸው። በዛ ላይ ደግሞ ኤልሹን የመሰለች እህት አለች። ኤልሹ ስትይ ሄድሽ አይተሻታል እንዴ? ያው እኔ ቶሎ ቶሎ ሂጂ ማለያት ጥፋቷን የረሳሁላት መስሏት ድጋሚ እንዳትቀብጥ ነው። አዎ አሁን ከሷ ጋር ነበርኩ። እንዲያውም ዘንጣለች፣ አምሮባታል። ማታ ግን ደብሯት ነበር በጣም። እኔ እንጃ ማታ እንኳን አላየኋትም ነበር። እኔ የምልሽ በጠዋት ነበር አይደል የተነሳሽው? ማምን አግኝተሻታል? አይ አላየኋትም። ስራ ትንሽ ይቀረኛል፣ አልጨረስኩም። እና ትንሽ ቆይተን እንውጣ። ከአንቺ ጋር ቁጭ ብሎ ማውራት ናፍቆኛል። እሺ በቃ ቶሎ ቶሎ ልጨርስና እንወጣለን።
እሺ ተባበርሻለሁ፣ ግን ምንም አይነት ክፋት የማታስብብኝ ከሆነ ነው። ማለቴ ያው አንቺ ምንም ነገር ባደርግልሽ አትወጂኝም።